የሀገሬ ልጆች እንዴት ናችሁ? በሰው ሀገር ራስ ምታት አይመማችሁ፣ ራሳችሁን አይመማችሁ። የሀገሬ ልጆች ውሽ እኔ ጋር ምን እንደተፈጠረ ልንገራችሁ። ያው ብዙዎቻችሁ ጋርም አለ፣ አንዳንዶቻችሁ ጋርም ጥሩ አለ። ግን እኔ ጋር ምን እንደተፈጠረ ልንገራችሁ። እዚህ አክስቴ እሷ ትንሽ አሟት ነበረ። የእሷ ያው አንዳንድ ነገር ታነሳሳላችሁ አይደለ? የእሷ ተጋብቶኝ 2 ቀን ሆኖኝ ማለት ነው። ትናንትና በቃ ከአቅሜ በላይ ሆነ። ገባችሁ አይደለ? ከአቅሜ በላይ ሆነ። በቃ የሆነ እንዲህ እዚህ ጋር እየኮረኮረ ምናምን በቃ ከአቅሜ በላይ ሆነ። ሰውነቴ ሁሉ እየቆረጣጠመኝ ማለት ነው። ከዛ በቃ ትናንትና ከአቅሜ በላይ ሲሆን በቃ ማለት ሐኪም ቤት መሄድ ፈልጋለሁ ብያት ጠዋት ነው የነገርኳት። እስከ ማታ ድረስ ምን ብዬ ልንገራችሁ? እግዚአብሔርን አንዴ እዚህ ጋር አንዴ ምኑን በቃ የሌለ ትእዛዝ። ኧረ በስመ አብ ውዶቼ፣ ኧረ ብቻ እንደው የሀገሬ ልጆች እንደው ክፉ እንደው ራስ ምታት አይመማችሁ ውዶቼ። አለ የለም አልልም፣ እኔ ስለማውቅ አለ። አመም ሲያረጋችሁ ተኙ፣ አሳልፉ። በቃ ዛሬ ስራ እንዳሰሪ የሚሉትም አሉ። ድምፄ ራሱ ያስታውቅም፣ ድምፄ ራሱ ተዘግቷል። ብቻ ትላንትና ማለት ነው እነዚህ እንዶች ጋር የለም እንዶች ጋር ሄጄ በዚህና በዚህ እናቴ 2 መርፌ ሲሰጠኝ እናቴ እዚህ ጋር የሚከረክረኝን ራሴን ወጣጥሮ ያዘኝን ሰውነቴን ቆርጣጥሮ ያዘኝን ብትን እና በነገራችን ላይ አቡዳቢ ያላችሁ ልጆች የምትፈልጉ ከሆነ ሰጣችኋለሁ። እሺ ማለት እንደዚህ ይሄ ምንድነው ስሙ ማለት ፍቃድ ደግሞ የቱን ስም እንዳልጠራ ብዬ ነው። ፍቃድም የሀገሩ ፍቃድ የሌላችሁ እንደዚሁ ያክማሉ። በጣም አሪፍ ነው እና ሰጣችኋለሁ። እዚያ አቡዳቢ ያላችሁ ልጆች ሎኬሽን ይዤ መጥቻለሁ፣ ካርድ ይዤ መጥቻለሁ። እሺ ውዶቼ ይሄንን ልንገራችሁ ብዬ ነው። ወረቀት እንደዚህ የሌላችሁ ልጆች መታከም ትችላላችሁ እና ቦታውን ጠቁማችኋለሁ። ሎኬሽን ይዤ መጥቻለሁ፣ ወረቀት ይዤ መጥቻለሁ። ስለዚህ ሰጣችኋለሁ ማለት ነው፣ ወይንም እዚህ ጋር ለጥፍላችኋለሁ። እና ውዶቼ እኔ ጋር እንደዚህ ያን ነገር ተፈጠረ። በጣም ነው የሚገርመው ግን እና በቃ አለ አይደለ አመመኝ ስላልኳት በቃ አለ አይደለ በቃ የሆነ በቃ የሚከብድ ስራ እግዚአብሔር ይመስገን የሚከብድ ስራ የለም። ግን አለ አይደለ የሆነ በቃ ትእዛዙ ለየት ያለ ልክ ሲያማችሁ ትእዛዙ ለየት ያለ እና ከእንደዚህ ያን ነገር ብቻ እንደው አይመማችሁ። እንደው በ2 እግራችሁ እንደመጣችሁ የአገሬ ልጆች በ2 እግራችሁ አገራችሁ ራስ ምታት ሳያማችሁ። እውነቴን ነው የምላችሁ። እንዴ አገራችን ላይ እኮ ምንም ሰራን ድርጅትም ስራ ብትሰራ ካመመም ቀርተን እየርን አላል እንደዚህ እያደረግን ነው። ግን ለምን እንደሆነ አላውቅም። እኔ እዚህ አመመኝ ስትሏቸው እንደው ከስንት አንዱ ካልሆነ በስተቀር የሆነ ደስተኛ አይደሉም። በቃ ምን ብዬ ልንገራችሁ? አሉ የሉም አለለም። እኔ ማውቃት በቅር አለች እና የሆነ ካመማችሁ መድኃኒት ወስዳችሁ ተኙ ነው የምትለው። በቃ ተኙ እና በጣም እኔ እንጃ ነው ያላቅም እና እኔ እግዚአብሔር ብቻ ይሁነን የኛ ነገር እውነት ረበስ በቃ እኔ ትናንትና እንዴት እንዳንገሸገሸኝ አረ ምን አባቱ በቃ የሆነ በቃ ብር ብለሽ አገርሽ ሂጂ ነው ያለኝ። እንዴ የሆነ እያዞረኝ እንደዚህ እያዞረኝ ማለት ነው። ሄጄ የሆነ ነገር አነሳለሁ። ሄጄ የሆነ ሱቅ ትልከኛለች ታች በቃ የሆነ ነገር አለ አይደለ ለየት በቃ አለ እንደው የሆነ ትን እንዳልን ማለት ነው። እንዲህ ፍራሽ ላይ ማለት ደገፍማ ካልኩ አለቀልኝ እና ክፉ አይንካችሁ በእውነት ለምን አላውቅም። ደስ አይላቸው። ኧረ በስመ አብ እግዚአብሔር ይመስገን። የኔ ጌታም ለከፋይ አልሰጠኝም። የኔ አባት እንዴ በየወሩ እግዚአብሔር እኔ ባሳያችሁ የመድኃኒት መዓት። እኛ እኮ እግዚአብሔር እኮ በጸጋው እኮ ነው የሚያኖረን። እግዚአብሔርን በቃ በጸጋው ነው የሚያኖረን እኛን። ግን እኛ ከስንት አንዴ ማለት ነው ራሴን አመመኝ የሆነ ነገር ስትሉ እኔ እንጃ ለምንድን ነው ግን የኛን ልፋት ግን ፈጣሪ ያስበን።
የእኛን ልፋት ፈጣሪ ያስብልን። በእውነት እውነቴን ነው የምላችሁ ሀገሬ ልጆች እና ውድድ ነው ማድረጋችሁ። እንደነገርኳችሁ እዚህ አቡዳቢ ያላችሁ ልጆች እሰጣችኋለሁ ማለት ነው። እሺ በካር ሊፍት ትሄዳላችሁ፣ በታክሲ ትሄዳላችሁ የሆነው እንትን ስለሆነ እና በጣም አሪፍ ናቸው። በጣም ሕክምናቸው በጣም አሪፍ ናቸው። ጥርስ እንትን ይላሉ፣ እንዶች ናቸው እና በጣም አሪፍ ነው። እሺ እና እሰጣችኋለሁ። በጣም የምትቸገሩ ልጆች ቀላል ነው ዋጋው፣ በጣም ቀላል ነው ዋጋው። አሁን ለምሳሌ ኤንኤምሲ ብትሄዱ አቡዳቢ የመንግስት የኛ እንትን እዛ አይደለ ማለት እኔ አሁን እዛ ነው የምታከመው የመንግስት አይደለ፣ ግን አሁን የግል ነው አሁን ትናንት የርኩበት ማለት ነው። ኤንኤምሲ ደግሞ የመንግስት ነው። ካርድ አውጥታችሁ ከዛ ምርመራ ነፃ ነው። ከዛ በኋላ የመድኃኒት በትን ቢታሰበው ማለት ነው የሆነ ትንሽ የፐርሰንት ነው የምትከፍሉት ያው እንትን ሲኖረን ማለት ነው አይደለ። ይሄ ደግሞ የግል ነው። በትንሽዬ ብር ነው የምትታከሙት እና ሎኬሽኑ አለኝ። የምትፈልጉ ልጆች ጠይቁ፣ ይሰጣችኋለሁ። ባይ ወዳችኋለሁ። ክፉ አይንካችሁ የሀገሬ ልጆች።